ቤታቸው ይመለሱ እንጂ ያላቸው ንብረት በሙሉ በመውደሙ ለችግር መጋለጣቸው ነው የተነገረው። የአሰሳው ዘጋቢያችን ነጋሳ ደግሳለኝ ተጨማሪ ዘገባ ልኮልናል። በቤንሻንጉል ጉሙዝ ክልል ውስጥ የሚገኙ የተፈናቀሉ ዜጎችን ከባለፈው ዓመት ግንቦት 2014 ዓ.ም አንስቶ ወደ ቀያቸው መመለስ መጀመራቸውን የክልሉ አደጋ ስጋት ስራ አመራር ኮሚሽን ታረቀኝ ታይሳ ተናግረዋል። በክልሉ ሶስቱም ዞኖች ውስጥ በጊዜያዊ መጠለያ ጣቢያ ውስጥ ከነበሩት 475,000 ዜጎች መካከል በአሁኑ ወቅት 46,000 የሚሆኑት ብቻ መቅረታቸውን ኃላፊው አብራርተዋል። በመተከል ዞን 24,000 ዜጎች፣ በአሶሳ ዞን ባምባሲ ወረዳ ደግሞ ወደ 22,000 የሚሆኑት በጊዜያዊ መጠለያ ጣቢያ እንደሚገኙ አመልክተዋል። በባምባሲ ወረዳ የሚገኙ አብዛኞቹ ከምዕራብ ወለጋ ዞን 3 ወረዳዎች ውስጥ ከባለፈው ዓመት ጀምሮ ወደ ክልሉ የተሻገሩ እንደሆኑ ማክለዋል። ወደ 488,605 ወደ ቀዬው ተመልሰው ወደ መልሶ ማቋቋም ነው አሁን ትልቅ ትኩረት አድርገን እየሰራን ያለ ነው። አቅደን የነበረው ሰላሙን ማረጋገጥ፣ ድጋፍ ማመቻቸት እና መልሶ እንዲቋቋሙ ማድረግ ነው። መተከል አካባቢ ብዙ ሰው ነው የተመለሰው። ወደ 268,000 አካባቢ ነው የነበረው የተፈናቀሉት። 24,000 ብቻ ነው እዛ አካባቢ ላይ ያስመለስን ያልነው። ሌላው ሙሉ በሙሉ ወደ ቀዬው ወደ አካባቢው ወደ ቀበሌው ተመልሷል። ከዚሁም ደግሞ ከአማሽ ወደ 137,000 ነው የነበረው፣ ሙሉ በሙሉ ተመልሷል። ሶሳ ዞን ሽርቆሌ፣ ብልድግሉ አካባቢ ብዙ ሰው ነው የነበረው። በተለይ ደግሞ ማውኮሞ፣ ቆንዳላ፣ ቤጊ፣ መነሲቡ የሚባልና በአቦ ገንቤል የሚባሉ 3 ቀበሌዎች የተፈናቀሉ እኛ ጋር ነበሩ። ወደ 22,000 የሚጠጉ አሁን ሙሉ በሙሉ በክልሉ ውስጥ ያሉትን መልሰናል፣ ግን ከአጎራባች የመጡ ናቸው። አሁንም ስራ ያልተሰራበት። በካማሺ ዞን ወደ ቀያቸው የተመለሱት አቶ ጋዊ ሙልጌታ በታህሳስ 2015 ዓ.ም ወደ ቤታቸው የተመለሱ ቢሆንም ያላቸው ንብረት በሙሉ በመውደሙ ለችግር መጋለጣቸውን ተናግረዋል። ይሰጣል የተባለው ሰብአዊ ድጋፍም ከታህሳስ ወር ወዲህ እንዳላገኙ ጠቁመዋል። መንግስት ሰራተኞች የሆኑ ከታህሳስ ወር በፊት 2015 ሌላ በፊት ናቸው ወደ ሀገር ቤት የተመለሱት። መንግስት ሰራተኞች ደግሞ አሁን ከታህሳስ ጀምሮ እንዲገቡ ተደርጎ ከታህሳስ ጀምሮ ሁሉም ሰው ወደ የስራ ቦታ ተማምቶ የሚገርመው ሁኔታ ደግሞ ምንም አይነት ዳታ የሚባል ነገር እስካሁን በተለይ ከማሽ ዞን አላየም። ብዙ ዳታ የሚባል ነገር እስካሁን ማየት አልቻልንም። በመተከል ዞን ድባጤ ወረዳ ተፈናቅለው የነበሩት አቶ ሀብታሙ ክፍሌ በበኩላቸው ወደ አካባቢያቸው ተመልሰው ጊዜያዊ መጠለያ በመስራት እየኖሩ እንደሚገኙ ተናግረዋል። በአካባቢያቸው ያለው የጸጥታ ሁኔታ መሻሻሉን እንዲሁም አርሶ አደሩ በከፊል በእርሻ ስራ ላይ ተሰማርተው መቆየታቸውን አብራርተዋል። ንብረት ሁሉ ወደመ። ንብረት ከወደመ በኋላ ያው ቤቶች አልፎ አልፎ ነበሩ። ቤቶች ሙሉ በሙሉ አይደለም፣ የግለሰብ ቤቶች ይቅርና ተቋማቶች ራሱ አልተረፉም። ሁሉም ወድሟል እና በአዲስ ገና ሜዳ ላይ ጎጆ ስለሌለው ሸራ ደግሞ ዛሬ ተብሎ ዛሬ አይባልም። ሸራ ስለሌለ ያ በቦታው ላይ እንጨቶችን እየቆረጥን እየተመላለስን ነው። የቤንሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ወደ ቀያቸው የተመለሱ ዜጎች በዘላቂነት እስኪቋቋሙ ድረስ ድጋፍ እንደሚያስፈልጋቸው ጠቁመዋል። ከ40,000 በላይ ቤቶች ከዚህ ቀደም በነበሩት የጸጥታ ችግሮች ሳቢያ ወድመው እንደነበረም የክልሉ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታረቀኝ ታይሳ ጠቁመዋል። ከባለፈው ዓመት ጀምሮ ወደ ቤንሻንጉል ጉሙዝ ክልል የተፈናቀሉ የአጎራባች ምዕራብ ወለጋ ዞን የተፈናቀሉ ዜጎችን ወደ የወረዳቸው እንዲመለሱ ይደረጋልም ተብሏል። የመንግስትና የግል ድርጅቶችን እንዲሁም ባለሀብቶችን በማስተባበር የወደሙ ቤቶችን የመገንባት ስራ እንደሚከናወንም ተገልጿል። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF ድጋፍ ለማግኘት በመታካሄደው የፖሊሲ ማሻሻያ ውይይት ስምምነት ላይ ለመድረስ መቃረቧ ተገለጸ። ዋሽንግተን ዲሲ ውስጥ በተካሄደው የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ጉባኤ ላይ የተሳተፈው የኢትዮጵያ መንግስት ከፍተኛ ልዑክ የኢትዮጵያን የውጭ ዕዳ መልሶ በማዋቀር እፎይታና ብድር ማግኘት የሚቻልበት ሁኔታ ላይ መክሯል። የአትላንታው ዘጋቢያችን ታሪኩ ኃይሉ ዘገባ ልኮልናል። በገንዘብ ሚኒስትሩ አቶ አህመድ ሽዴ የተመራ የኢትዮጵያ መንግስት ከፍተኛ ልዑካን ቡድን ሰሞኑን ዋሽንግተን ዲሲ ውስጥ በተካሄደው የዓለም አቀፉ የገንዘብ ድርጅትና ዓለም ባንክ ስፕሪንግ ጉባኤ ላይ ተሳትፏል። IMF ለኢትዮጵያ ሊሰጥ በሚችለው ድጋፍ ዙሪያ ቴክኒካዊ የተባለ ስራ ለማከናወን የድርጅቱ ባለስልጣናት ከዚህ ቀደም አዲስ አበባ ውስጥ ቆይታ አድርገው መመለሳቸው ታውቋል።
ኢትዮጵያ በከፍተኛ የዋጋ ግሽበት፣ የውጭ ምንዛሪ ንረት፣ ግጭትና ድርቅ የተጎዳውን ምጣኔ ሀብት እንዲያገግም ከዓለም አቀፉ የገንዘብ ድርጅት ብድር ለማግኘት ተሻለች። ዘገባዎች እንደሚያመለክቱት የኢትዮጵያ ባለስልጣናት ቢያንስ የ2 ቢሊዮን ዶላር ብድር ከተቋሙ ለማግኘት ይፈልጋሉ። ለዚህ እንዲረዳም በፖሊሲ ማሻሻያዎች ላይ ውይይት ማካሄድ አስፈልጓል። ዋሽንግተን ዲሲ ውስጥ የአይኤምኤፍ እና የዓለም ባንክ የጋራ ስብሰባ በተደረገበት ወቅት የተካሄደው ውይይት ለስምምነት የተቃረበ መሆኑን የተከታተሉት በአትላንቲክ ካውንስል የአፍሪካ ማዕከል ከፍተኛ ባልደረባ አቶ ገብርኤል ንጋቱ ገልጸዋል። አይኤምኤፍ ፕሮግራም የሪፎርም የማስተካከያ ፕሮግራሞች ይኖራሉና እነሱ ላይ አይ ቲንክ በሙሉ ስምምነት ለመድረስ የተቃረቡ ይመስለኛል። ያ ስምምነት እንደተደረሰ ይህንን ወደ ቦርድ አቅርቦ ማስፈቀድ ነው። ከዛ በኋላ ፕሮግራሙ ላይ ምንም ችግር የለም የሚል እንድምታ ነው ያለው። እርግጠኛ ነኝ ደግሞ ሪፎርሙ ኢትዮጵያ ለራሷ ብላ የምታደርገው ሪፎርም ነው እንጂ አይኤምኤፍ ስላለውም አይደለም። አይኤምኤፍም ቀድሞ ብዙውን ሪፎርም ኢትዮጵያ በግሏ በአገር በቀል የኢኮኖሚ ፕሮግራሙ በኩል እየተካሄዱ ነው። አንዳንድ ኢሹዎች የምንዛሪውን የማስተካከል ምናምን እነሱ እንግዲህ በይበልጥ ጠለቅ ባለ ደረጃ ይደረግባቸዋል። ግን አንዴ ያ ዛሬ ሙሉ በሙሉ ስምምነት ሲደረስ ፕሮግራሙ ለቦርዱ ማኔጅመንት ለቦርዱ ያቀርብና ገንዘቡን ያስፈቅዳል። የዓለም ባንክ ፕሬዝዳንት ዴቪድ ማልፓስ ኢትዮጵያን ጨምሮ ሌሎች ታዳጊ ሀገሮች ያሉባቸውን ከፍተኛ የውጭ ዕዳ ማቅለያ እፎይታ ለማራዘም ያቀረቡት ጥያቄ መዘግየቱን አሳሳቢ ብለውታል። በአፍሪካ ልማት ባንክና የዓለም ባንክ በመሳሰሉ ዓለም አቀፍ ተቋማት የሰሩት አቶ ገብርኤልም ጥያቄው በእርግጥም ጊዜ መፍጀቱ የሀገራቱን ምጣኔ ሀብት የሚጎዳ መሆኑን ገልጸው በአጭር ጊዜ ውስጥ መፍትሄ ያገኛል የሚል እምነት እንዳላቸው ጠቁመዋል። ትንሽ ጊዜ መፍጀቱ ኢትዮጵያንም ሌሎችንም ሀገሮች እንደጋና እንደምናምን ውስጥ የገባሉና ትንሽ ሳስትሬት የማድረግ እንትን ይታይባቸዋል። ለምን በጣም ጊዜ ፈጀ ይሄ ነገር፣ ኢኮኖሚያችን እየተጎዳ ነው እና ይሄን ነገር ቶሎ እንጨርስ ይዘጋ ይሄ ድርድር የሚል ጥሪ ይሰማል። እንግዲህ ከዚህ በኋላ በአጭር ጊዜ ውስጥ ድርድሩ መፍትሄ ላይ ደርሶ ድርድሩ ይዘጋል የሚል እምነት አለኝ። ባለፉት 2 ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት ሰበብ ኢትዮጵያ ከተለያዩ ዓለም አቀፍ የገንዘብ ተቋማት ጋር የነበራት ግንኙነት በመሻከሩ አስፈላጊውን ድጋፍ እንዳታገኝ አድርጓት ቆይቷል። ከቻይና ይገኛል የተባለው ብድርም በምዕራባውያኑ ዘንድ በምክንያትነት ሲጠቀስ ይሰማል። የውጭ ዕዳ ማቅለያ እፎይታ ጊዜውን ማራዘም በተመለከተና በሌሎች ድጋፎች ዙሪያ ከአሜሪካ መንግስት ጋርም ሰፋ ያለ ውይይት የተደረገበት አጀንዳ እንደነበረ በአትላንቲክ ካውንስል የአፍሪካ ማዕከል